ውድ የደሚና ፖድካስት ቤተሰቦች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። ሁሉም ሰላምታ አንድ ላይ ያለኛ ቤት ምክንያቱም እየተሆናችሁ እንደምታዩን አናቅምና እንግዲህ ፖድካስታችን ከቀን ወደ ቀን የተለያዩ ሀሳቦችን እያነሳን የተለያዩ ርዕሶችን እያነሳን በደንብ አድርገን እየተወያየን እንገኛለን። ለምትሰጡን አስተያየት ለምትሰጡን ተክሳስ ጭምር ከልብ አመሰግናለሁ። ዛሬ ደግሞ በጣም እናከብራት መወዳት ጀሚላ እህቴ እንግዲህ ሆና መጥታለች። ፋርማሲስት ናት፣ የውበት ባለሙያም ናት። እንግዲህ ዛሬ እኔም ውበት ልሰራ ነው መሰለኝ ፊት ለፊት። ጀሚላ እንኳን ደህና መጣሽ። ምንድነው ቁርስ አልበላሽም እንዴ? ጠዋት ነው እየቀረጸን ያለ ነው በነገራችን ላይ እና በደምብ ድምፅሽ ባትሪ ለው ይላል። ኤነርጂ የቀነሰ? አዎ። ራስሽን እስቲ አስተዋውቂ። ጀሚላ ናስር እባላለሁ። 5ኛ ዓመት ፋርማሲ ተማሪ ነኝ። እንደ ሳይድ አስል ደግሞ ሜካፕ እሰራለሁ። የውበት ባለሙያ ነኝ። ልመረቅ ነው። ትምህርቴን እየተማርኩኝ በዚያው ቢዩቲ ላይ እሰራለሁ። ለምሳሌ በእኛ ሀገር ላይ አልተለመደም በጣም። እኔም እንደ ሀሳብ የምደግፈው ኢቨን እኔ ራሴ ሳላረገው ያለፍኩት የሚቆጨኝ ነገር ተማሪ ሆኜ ግን እሰራ ነበር። እኔ በደንብ አልሰራውም። ተማሪ ሆኜ ፖኬት መኒ እኔ ከቤት የሚላክልኝ በጣም ትንሽ ነበር እና ብዙ ስራ ሰራ ነበር። የትርጉም ስራዎችን ሰራ ነበር እና ዩኒቨርሲቲ ላይ ቁጭ ብዬ ጊዜ ናል። አንቺ አሁን ተማሪ ሆነሽ ሳይድ ቢዝነስ ከጎን መስራት መቻሉን እንዴት ሊመጣልሽ ቻለ? ጠብሽ ወግሮች ነው? አይደለም። አክቹዋሊ እኛ ስራውን ስንጀምር ከጓደኞቼ ጋር ፍሪ ታይም ነበረን ፎርዝ ይር ላይ እያለን እና ሁላችንም የራሳችን የምንወደውን ነገር ላይ መስራት ጀመርን። ከዚያ ፋሽን ዲዛይኒንግ የገባለን። እኔ ደግሞ ቢዩቲ ላይ በደንብ ስለምወደው ወደ ቢዝነስ ቀየርኩትና አሁን ላይ ደግሞ ሜካፕ በደንብ ይሰራል። በገንዘብም ጥሩ ነው። ጥሩ ገቢ ያለው ስራ ስለሆነ በዛ ቀጠልኩበት። ያ ሜካፕ ላይ አሁን ዓለም ላይ በጣም ጥሩ ከሚባሉ እንትኖች በደንብ ተፈላጊነቱና እንደውም ብዙ ብሮች የሚወጡበት እንደ ዓለም በፐርሰንት እንግዲህ ሪፈር አድርገን ወደፊት እናስቀምጣለን እንጂ በጣም የሚፈለግ ዴይ ቱ ዴይ በጣም የሚጠቀሙበት በጣም ሰው ውበቱን መጠበቅ በደንብ የጀመረበት ዘመን ስለሆነ ፍላጎቱ ስላለሽ ነበር የመረጥሽው? እሱ ፍላጎቱ ስለነበረኝ ነው። ከድሮም ጀምሮ ፍላጎቱ ነበረኝ። ወደ ስራ ዓለም ውስጥ ስትገቢ እንደጠበቅሽው ያገኘሽው? ከትምህርቱ ጎን ለጎን አክቹዋሊ እንትኑ ነው ተቀባይነቱ ነው ሞር እንድገፋበት ያደረገኝ። በደንብ ተፈላጊነት አለው። የሰሯቸውም ሰዎች በጣም ተቀባይነት ስለነበረው ክላይንቶቹ እንደውም በጣም ተደጋጋሚ ናቸው። እንደ ሳይድ አስልጭ የጀመርኩትን ነገር ቀጠልኩበት በዛ። የመጀመሪያ ጓደኞችሽ ላይ የሞከርሽው ጊዜ መቼም የመጀመሪያ ወተሽ የሞከርሽባትን ጓደኛ ታስታውሻታለሽ? ምን አለችሽ? የመጀመሪያ ክላይንት ናት። ቀጥታ ክላይንት ላይ ራሴ ላይ ነበር የምንለማመደው። እሷን ሰራዋት፣ ለሽምግልና ነበር የሰራዋት እና የእሷ ኮመንት ስቲል ስክሪንሻት አድርጌ አስቀምጫዋለሁ። የመጀመሪያው ፊድባኳንም አክቹዋሊ ቲፕም አድርጋኝ ነበር እና በጣም አረሳትም መቼ። የመጀመሪያው ማለት ነው። ብሩ መጥቀስ ይቻላል? የመጀመሪያ ያገኘሽው ብር 2500 በጣም ብዙ ብር ነው ለተማሪ። ከዛ በኋላ አሁን ለምሳሌ እንደዚህ አይነት ስራዎች ሲጀመሩ እንትን መክፈት ስራ ቦታ ማግኘት፣ ምክንያቱም ተማሪ ነሽ፣ ገንዘብ የለሽም፣ መከራየት አለ፣ የውበት ቁሳቁሶችን መግዛት አለ። ይህን እንዴት ልታሟይ ይቻልሽ? ቁሳቁሶቹን እየሰራው ነው ያሟላሁት። መጀመሪያ ላይ ከቤተሰብ ነበር የተቀበልኩት። አክቹዋሊ ወንድሜ ነበር የሰጠኝ ብሩን። ከዛ ስለሚተማመንብኝ ብሩን ሲሰጠኝ እኔ ቢዩቲ ፕሮዳክቶቹን ሊሚትድ ትንሽ ነበር የገዛሁት። ይሄ ቤዚክ የሚባሉ ነገሮችን ገዛውና ክላይንቶችን እየሰራው ከነሱ በማገኘው እንትን ደግሞ በደንብ አሰፋሁት። ቤት ኪራውስ? ዶር ቱ ዶር ነው የምሰራው። ቤት ለቤት? እስኪ ስለዚህ አውሪ። ለምሳሌ አንዳንድ ጊዜ ሰዎች ቤት ለቤት ለመስራት ይፈራሉ። ያስፈራል። እንዴት ነው ቤት ለቤት ልትደፍሪ የቻልሽው? ምክንያቱም ወደ ማታቂበት ቤት ነው የምትሄጂው። በዚህ ላይ ደግሞ ያው እንግዲህ የጾታውን ጉዳይ እንደተጠበቀ ሆነው ማለት ነው። አክቹዋሊ እኔ ኖቲስ አላደረኩትም ነበር። ሲሄድ እኔ ስራውን ነበር እያሰብኩ የነበረው። ከዚያ ደግሞ ረዥም ዓመት የፈለግኩትን ነገር መስራቴ በጣም አስደስቶኝ ነበር። ክላይንቶች ጋር ሲሄድ በኤክሳይትመንት ነው የሚሄደው። ከዚያ በኋላ ነው ከቤተሰብ ከጓደኞች ተጠንቀቂ ምናምን ነገር የሚባለው ሲመጣ ኦኬ የሆነ ነገር ይኖራል ማለት ነው ብዬ አሰብኩኝ። ከዛ ወዝ ሶ ስኬርድ ለትንሽ ጊዜያት። ከዚያ እንትን ማድረግ ጀመርኩኝ፣ ሎኬሽን ማስላክ ጀመርኩኝ። ሎኬሽኑን ለቤተሰቦች ይልካለው ግሩፕ ቻት ላይ የሆነ ነገር እንኳን ቢፈጠር በዛ ሎኬሽን እንዲመጡልኝ። እንደን ሹፌር አለ የሚያደርሰኝም ቦታ እስከ በር ድረስ ነው የሚያደርሰኝ። ኤኒ ሚኒት ከደወልኩለት ቤቱን ያውቀዋል፣ ሎኬሽን ያለ እሱ ሞር ሴፍቲ የሚሰማኝ አለ። የገጠመሽ ነገር አለ ግን? በሴፍቲ አንጻር የለም፣ ከደህንነት ጋር የለም። ያው እንግዲህ የሰው ባህሪ ደግሞ ከባድ ነው። እውነት ነው። በስራ ስላሽ የገጠመሽ ነገር? በስራ ብዙ ጊዜ እንደዚህ አይነት ሰርቪስ የሚያሰጥ አይነት ስራ ሲሆን በቃ የሰው ባህሪ ነው የሚከብደው።
ከዚያ ግን እኔ በታሌንት አምናለሁ፣ በደንብ እችላለሁ ብዬ አስባለሁ። ማገኛቸው ፊድባኮችም ከዛ የስራውንም ሪዛልት ሳየው በቃ በጣም ኮንፊደንስ ሞር እየጨመረው ሄደ። የሰው ባህሪ ማለት ምን ማለት ነው? የሰው እንትን በጣም ከባድ ነው። አንዳንዴ በብሩን ስለከፈሉ ብቻ የሆነ የገዙ አይነት ስሜት ይሰማቸዋል። ቃሉ ትክክል ይሁን አይሁን አላውቅም፣ ግን በጣም እንትን ናቸው። ሲያመናጭቁሽ ገጥሞሽ ያውቃል? ማመናጨቅ ባንለውም ይሄ እንደ ማጥላላት ነገር ሜይ ቢ እኔ አሁን ለምሳሌ ፋርማሲ እየተማርኩ ነው የምሰራው። ሰው ግን ብዙ ሰው የሚረዳው ይሄንን ኤክስፕሌን አላደርግም ለሁሉም ሰው እየሄድኩ እማራለሁ እኮ አለም። ሰው ኢማጅን የሚያደርጉት እነሱ የሚያስቡት በቃ የማውቀው ነገር ሜካፕ ብቻ ነው ለእነሱ። ያው ሜካፕን ስለሆነ ይዤላቸው የሄድኩት ሜካፕ ብቻ እንደማውቅና ምንም ይሄ ኤዱኬሽናል ባክግራውንድ እንደሌለኝ ነው የሚያስቡት። ያ ብዙ ጊዜ ጃጅመንታል ለመሆን ይሞክራሉ። ከዚያ እንዳልከው ደግሞ በጣም ዲስሪስፔክትፉል መሆን አለ። ለምሳሌ ይሄንን ስራ ስትጀምሪው ምክንያቱም የራስሽ ቦታ ለመከራየትና ለመስራት በጀት ያስፈልጋል። ግን በጣም አፕሪሺየት ማድረገውና በጣም ማደንቀው ይሄንን ፕሮግራም የሚከታተሉ ወጣቶች በተለይ ዩኒቨርሲቲ ፍሬሽማን ላይ ያላችሁ እባካችሁ ልክ እንደ እህታችን ጀሚላ የእናንተን ሀሳብ ፈልጋችሁ አገኙ ስትመረቁ። አሁን እህቴ ጀሚላ ከ4-5 ወር በኋላ ትመረቃለች። ስትመረቅ ባዶ ኪሷ ወይንም ከቤተሰብ እጅ አትጠብቅም። ቤት ለቤት የሚሰጠውን የዚህ የውበት ስራ ሮል ሞዴልሽ ማን ነው? እንዴት ልታስቢው ራሱ ቻልሽ? ብዙ ጊዜ የሚያስቡት የሆነ ቦታ ተከራይተው ማስታወቂያ አድርገው ቅርብ ሰው ለምሳሌ የተለያዩ ህንፃዎች ላይ ወይ ሰው ይበዛበታል ያሉ ወይ በሶሻል ሚዲያ አስተዋውቀው ነው። አንቺ ግን ልክ እንደ አስጠኚ ቤት ለቤት ነው። ሮል ሞዴልሽ ማን ነው? እንዴት ራሱ የቤት ለቤት ሀሳቡ ራሱ መጣልሽ? አክቹዋሊ ሁሉም ሜካፕ አርቲስት ቤት ለቤት ነው የጀመረው። አብዛኛው በጣም የምናውቃቸው ትልልቅ ሜካፕ አርቲስቶችም እንደዛ ነው የጀመሩት። ግን ፐርሰናሊ የነበረኝ ቤት ለቤት የወሰደኝ ፋይናንሻል እንትኑ ነበር። የመከራየት እንትኑ የለኝም፣ አቅሙ የለኝም። ስለዚህ ቤተሰብሽን ተከራዩልኝ ከማለት ይልቅ ራስሽ ፈጥረሽ መሄዱ ማለት ነው። እንዴት ሜካፕ አርቲስት መሆንሽን አውቀው ሊያምኑሽ ቻሉ? እሷ ናት እኮ አሁን ዋናው። ቤተሰቦችሽ ያምኑሽ ችግር የለውም። ቤተሰብ በልጅ ይሸነፋል። የሚጠሩሽ ሰዎች ብዙ ሜካፕ አርቲስቶች አሉና ቲክቶክ ጠቅሞሻል። ስለሱ ትንሽ አውሪ። ለመጀመሪያ አጀማመርሽ እቺ ፓርት ለምንድን ነው ይህንን ፕሮግራም የሚያዩ ሰዎች በደንብ ይማሩበታል። ገባሽ? የት ነው ማስተዋውቀው? በጀት የለኝም መስራት አልችልም የሚለውን ነገር ትልቁ ሪሶርስ ራስ ነው። ስለዚህ እሷን ፓርት እንድትነኪልኝ ቤተሰቦችን ሊከራዩልሽ አይችሉም። በቃ ዋናው ነገር አሁን ላይ ዲጂታል እንትኑ ላይ በደንብ መስራት ግዴታ ነው። ስፔሻሊ ለእኛ ደግሞ ሶሻል ሚዲያ ቲክቶክ በደንብ ኢትዮጵያ ውስጥ እንትን ነው፣ ብሮድሊ ሁላችንም የምንጠቀመው ነገር ነው። እኔ መጀመሪያ ላይ እንትን ነበረኝ፣ በጣም ፈራ ነበር። እንደዚህ ራስን ማውጣት በጣም ፈራው ነገር ነው። መቼም ኢማጅን ማላረገው ነገር ቲክቶክ ላይ ወይ ሶሻል ሚዲያ ላይ እንደዚህ እየወጣው ስራዬን እንትን እላለሁ ብዬ አላስብም። ግን ግዴታ ሆኖ ሲገኝ ስራዬን ቲክቶክ ላይ ማስተዋወቅ ጀመርኩኝ። ቲክቶክ ላይ ሳስተዋወቅ በቃ ተቀባይነቱ አለ፣ መደወል ጀመረ። ኤቭሪ ዊኬንድ እንትን ነኝ እኔ፣ ቡክድ ነኝ። ኦልሬዲ አሁን የአሁኑ ራሱ ሙሉ ነው። ልደውል ነበር። በጣም የሚገርመው ሰዎች እየተማሩ መስራትን ባህል አላደረግንም። አሁን አንቺ ባህል አድርገሽ ገብተሽበታል። አንድ ጽዋት ላይ አንድ ጽሁፍ አይቼ ነበር፣ ሴት ልጅ ቲክቶክ ባትጠቀም ጥሩ ነው። እሱን አላምንበትም እኔ በበኩሌ። ለምንድን ነው እንደዚህ አይነት ነገሮች? ለምሳሌ ቲክቶክ ላይ ወጥተሽ ራስሽን ባታስታወቂ ኖሮ ስራውን ባላገኘሽ ነበር። ስለዚህ እንደዚህ የሚሉ ሰዎች ደግሞ ሶሻል ሚዲያ ለስራ፣ ለትምህርት፣ ለጥሩ ነገር መጠቀም እየተቻለ ጠቅሷን አይቻት እኮ ነው መሀል ላይ ነገር ፍለጋ ያነሳዋት። እንግዲህ ውድ ተመልካቾቼ ከስር ምን እንደምጽፉልኝ ጽሁፏን አይቻት ነው። እና እነዚህ አይነት ነገሮች ለምሳሌ መጠቀም ያለባቸው እህቶችና ወንድሞች፣ ዩኒቨርሲቲ ተማሪዎች እንዴት ይጠቀሙበት? ብዙ ጊዜ አሁን ከመጀመሪያ ጥያቄ ስጀምርልህ ልምድ አላረግነውም ስራ መስራት እየተማርን እንደሚለው ብዙ ጊዜ ተጠያቂ የማደርገው ወላጅ ነው። በጣም ተደጋግሞ የሚነገረው ነገር አርፈሽ ተማሪ ነው። ምን አለብህ ወጪ የለብህም ስለዚህ ተማር ነው የሚለው ብዙ ወላጅ። እሱ ልጆችን እንትን ያደርጋል፣ ሊሚት ያደርጋል። ሌላ ሳይድ ሀስል እንዳትፈልግ ምናምን። እውነትም እንደተባልከው ምን ጎደለብህ ስትባል መልስ የለህም። ምክንያቱም የቤት ኪራይ የለብህ፣ የምትበላው ከቤተሰቦችህ ነው። እሱ ሊሚት ያደርጋል። ሶሻል ሚዲያ ላልከው ደግሞ ወደዛ ሳናልፍ ግን ቤተሰቦችሽ እንዴት ናቸው? እንዴት ሊፈቅዱልሽ ቻሉ? የሶሻል ሚዲያ ጥያቄውን እንመጣበታለን ሰፊ ስለሆነ። ቤተሰቦችሽ እንዴት ወደ ስራ እንድትገቢ ገፋፉሽ? ሰፖርቲቭ ናቸው የኔ ቤተሰቦች። የትኛውን የማቀርብላቸው ነገር
ይተማመኑብኛል። አይ ቲንክ ያ ብዙ ነገር እንትን ይላል። ብቸኛው ሴት ነሽ? አይደለሁም። ሁለት የመጨረሻ ልጅ ነኝ። የመጨረሻ ልጅ። ኦኬ። ብዙ እንትን አለኝ። ሰፖርት ሲስተሜ በደንብ የተጠናከረ ነው። ወንድሞች ያሉ፣ እህት ያለች፣ እህቶች ያሉ፣ እነሱ ያግዙኛል፣ ሰፖርት ያደርጉኛል፣ ይተማመኑብኛል። ለማመጣቸው ሀሳቦች እኔም በደንብ ሪስፖንስብል ሆኜ ስለሆነ የማቀርብላቸውን ነገሮች ኦብቪየስሊ የሚጠይቁኝ ነገሮች ይኖራሉ። ማረጋገጥ የሚፈልጉት ነገር አለ። ከዛ በኋላ ይተማመናሉ። ቤት ለቤቱ አለ አይደለም? ቤተሰብ አሁን ሴትን ልጅ ወደ ተለያየ ሰው ቤት ስትሄድ ፍራቻ አለው። ይህንን ፍራቻ ቤተሰቦች ትንሽ አልተቃወሙ? አላቸው አይደል? ስቲል አላቸው። ብዙ ጊዜ በመጀመሪያ አካባቢ ላይ ወንድሜ ነበር የሚሸኘን። እያንዳንዱ ቤት ላይ ራሱ ነበር የሚወስደኝ። ከዛ ወጥቶ አይቷቸው ምናምን ነገር ሁላ ነው የሚሄደው። የሚቀበሉኝን ሰዎች ምን አይነት ሰዎች እንደሆኑ ሰፈሩን ኤቭሪቲንግ ያጣራና ነበር የሚሄደው። አሁን ላይ ግን እኔም በደንብ እንትን ስላልኩበት ኮንፊደንት ሆኜ ስለሚሄድ እንትን አይሉ ራሱ እንዳለ ሆነ። ሶሻል ሚዲያ እና ዩኒቨርሲቲ አይጋጭም። ግን ምንድነው አብዛኛው አውቃለሁ አሁን ዩኒቨርሲቲ ውስጥ ዋይፋይ ያለበት ቦታ ላይ ቀኑን ሙሉ ቁጭ ብለው ሲጫወቱ ምን ሲሉ ኦር ቻት ሲያደርጉ ነው የሚውሉት። እና ልክ እንዳንቺ ደግሞ ብሪሊየንት እና ጎበዝ የሆኑት ደግሞ ወደ ስራ ዓለም ይቀይሩትና ህይወታቸውን ይለውጡበታል። እዚህ ላይ መሰጪው አስተያየት? አክቹዋሊ አሁን ላይ ያለን እንዳልኩ ያለን እንትን አማራጭ እንትን ሶሻል ሚዲያ ነው ያለንን ነገር። አሁን አይተህ ከሆነ በጣም በትምህርቱ የገፉ ሰዎችም የትኛውም አይነት ቢዝነስ ካለ ሶሻል ሚዲያ ላይ ነው የምታስታውቀው። ያንን ስክሮል የምናደርግበትን ታይም ቀንሰን የራሳችንን ፓሽናችንን አግኝተን በዛው ማስታወቅ ነው ለሰው። ከዛ ማርኬቱ በደንብ አለ፣ የሚፈልግ ሰው አለ። ሌላው ደግሞ ትልቁ ጥያቄ ብዙ ጊዜ ይሄ ከውበት ጋር የተያዘ ነገር ከኔም ፕሮፌሽን በተለይ ይሄ የትዳር አማካሪ ሪሌሽንሽፕ ኤክስፐርት ስለሆንኩኝ ሰዎች ሊያገቡ ሲፈልጉ መሆን የሚፈልጉት አለ። ሁልጊዜ የምናገራት ነገር አለ። እዛ እኔ ጂም የምሰራበት ቦታ ላይ ለአሰልጣኝ አንዱ መጣና በጣም ቦርጫም ነው ማለት ጥቅጥቅ ያለ የሞላ ሰው ነው እና ይኸውልህ አለው የዛሬ 3 ወር ላገባ ነው፣ ሸንቀጥ ያለ ሙሽራ መሆን ነው የምፈልገው፣ ሸንቀጥ እንድታረገኝ እፈልጋለሁ። 3 ወር አለኝ። ለምሳሌ ሰዎች 1000 ብር የሚከፍሉ ከሆነ 3000 ብር ከፍልሃለሁ። ስለዚህ በቃ መልሰኝ ወደ ወጣት አለው። ከዛ አሰልጣኛችንም በደንብ የገባው እንደዚህ ያየና ስንት ዓመት ነው አለው። 42 ዓመት አለ። ላለፈው 42 ዓመት ያላመጣውን እኔ በ4 ወር አላመጣውም፣ ግን ጤነኛ እንድትሆን እንድሰራ አደርግሃለሁ ነው። አሁን ለምንድን ነው ይህን ጥያቄ ያነሳውልሽ መሰለሽ? ሊያገቡ ሲሉ ወይ ሽምግልና፣ መቼም የኛ ሀገር የዚህ የሜካፕ ጥያቄ ከዝግጅት ጋር ይያያዛል። ሌላውን ፐርሰናሊ ነው የሚያደርጉት። ፕሮፌሽናሊ አንቺን የሚጠሩት ለእንደዚህ አይነት ነገር ነው እና እንዲህ አይነት ነው መምሰል የምፈልገው የሚል ነገር ገጥሞሽ አያውቅም? ስለሱ ስንሽ አጫውቼ እስኪ። አለ ብዙ ጊዜ ኤጂንግን የተለያዩ ፊታቸው ላይ ያለውን ነገር ከቨር ለማድረግ ሜካፕን ነው የሚጠቀሙት። በተወሰነ ያህል ይጠቅማል፣ ግን ኮምፕሊትሊ ሌላ ሰው ሊያስመስል አይችልም። ወጣት አስመስኝ ትንሽ ገፋ። እሱ ላይ የገጠመሽ ነገር ምንም የለም? አለ። በጣም እንትን ናቸው። በጣም ሂትድ የሆነ አርጊመንት ውስጥ እንገባለን። እኔ የጠበቅኩት ይሄንን ነው ብላ ያሳዩሃል። ኢንተርኔት ላይ ያለ ፒክቸር ምናምን ኤዲትድ ነው በደንብ እንትን ያለ ነገር ነው እና ኤግዛክትሊ ይሄንን አምጣ ነው የሚሉት። እኛ ፊት ደግሞ ቴክስቸርድ ነው። ስለዚህ እንደዛ ሊመጣ አይችልም። ሜካፕ ቴክስቸር ይኖረዋል። የትኛውን ሜካፕ እኮ ሰርተሽም ወይም ቅር ያላት ሴት ራሷን ጠብቃ የነበረና እንዴት ታረቃችሁ? ምክንያቱም ቤት ነው የሄድሽው። በመስታወት ራሷን ስታይ ያቺ የምትፈልገውን አላገኘችም። እህቷ ናት ያስታረቀቻቸው። ከዚህ በላይ ልትሄጂ አትችይም። እሷ በደንብ ታውቃለች እና በቃ ከዚህ በላይ ምንም መሆን አይችልም ነው ያለቻት። እህቷ ባትኖር ኖሮ ሌላ ነገር አይደለም። ግን አሁን ለምሳሌ ቤት ለቤት ሄደሽ ስትሰሪ የሚሆን የዚህ የሜካፕ ጋር በተያያዘ ምንድን ነው ልትነግሪያቸው የሚገባ ሰው ጀነራሊ ከመነሻ ጀምሮ ማወቅ ያለበት? ኤክስፔክቴሽናቸውን በጣም ሀይ ማድረግ የለባቸውም። በቃ ያለህን ነገር ነው ኢንሃንስ የሚደረገው በሜካፕ። የሚያምረውን ነገር በደንብ እንዲያምር ማድረግ፣ ያለውን ነገር ደግሞ ሜይ ቢ እንደ ጉድለት የምታያቸውን ደግሞ በተወሰነ ያህል መሸፈን ነው። ከዚያ በላይ የወንዶችን ሜካፕ ነው የሴቶች ሜካፕ ነው መሰለኝ? የሴቶች ሜካፕ አይደል? አንድ ጓደኛችን በጣም ቀልደኛ ነው እና ምን አለ፣ ሚዜ ናት ሚስቱና የእውነት ጠፋችብኝ አለ። ሜካፕ ተሰርታ ስትመጣ እንዴ ልለያት አለ። ሌላ ሰው ነው የምትመስለው። ዲስ ኢዝ ፌር? ልክ ነው ይሄ ነገር? ብዙ ጊዜ ሜካፕ ሲሰሩ አይታችሁ ከሆነ ለሰርግ ለምናምን ሚስት የጠፋችብኝ አለ። ስጠራኝ ነው ዞር ብዬ እንዴ ማቃት እንደዚህ ነች እንዴ? እንደዚህ አይነት ነገሮች ላይ ሰዎች ፌር የሆነ የሜካፕ
አካሄድ አለው ወይ? ምክንያቱም እኔ ባለሙያ አይደለሁም፣ በቀላቅልም ምንም አይሉኝም እንደ ጠያቂ። ለአንቺ ግን ሜካፕ አርቲስት ስለሆንሽ ሜካፕ ላይ ደረጃ የለውም ወይ? በጣም ኮምፕሊትሊ ሌላ ሰው ነው የሚመስሉት። በተለይ ሰርግ ላይ የምናውቃቸው እህቶቻችን ሌላ ቶታሊ ሌላ እንደዛ የሚሆንበት ጊዜ አለ። ግን እኔ ፐርሰናሊ የምደግፈው እንዳልኩ ነው፣ ያለውን ነገር ማሳመር ነው። ሌላ ኮምፕሊትሊ ሌላ ሰው እስክትመስል ሳይሆን ያለህን ነገር ማሳመር ላይ ነው የማምነው። ብዙ ጊዜ ያለው ኮሜንቶች ላይ ይሄ ከሜካፕ በፊት ያለውን ፊት አሳይተው ከዛ ሜካፕ ሰርቶ ሲያሳዩ ሌላ ሰው መሰለች ምናምን ነገር ሲሉ አይ ቲንክ ይሄ ኮምፕሊመንት ነው ብዬ አልወስደውም። እኔ ጀሚላ ነኝ። ሰው ጀሚላን ቆንጆ ጀሚላን ነው እንጂ መምሰል ያለብኝ ሌላ ሰው መምሰል የለብኝ። እኔ ይቅርታ አድርጎልኝ ለሙሽራ ጥሩ ክብር አለኝና እራሷን የምትመስል ሙሽራ አይቻት አላውቅም። በሜካፕ ላይ በጣም ኮምፕሊትሊ ሌላ ሰው ነው የማየው። የእውነት ነው የማውቃቸው ትንሽ ነው፣ ብዙ ጊዜ አልሄድም። ብዙ ጊዜ ከጊዜ ወይ ማህበራዊ ህይወት ላይ ደካማ ነኝና የሚሄድባቸው ቦታ ሌላ ሰው ነው የሚመስሉኝ ሲሰሩ ማለት ነው። እሱን ቴክስቸር የሚቀይር እንትኖች ምንድን ናቸው? ለምሳሌ ከተሰራች በኋላ እንዴት እንደዛ ሊቀየር እንደሚችል ራሱ ግራ ይገባኛል። ፕሮዳክቶቹ ናቸው እና ደግሞ እንትን ነው ፕሪፈረንስ ነው። በቃ ሰው የሚፈልግ ከሆነ ይህን ከቨሬጁ እንደዚህ ይሁንልኝ ካለ ፉል ከቨሬጅ ማድረግ እንችላለን። በደንብ ሽፍን ማድረግ እንችላለን ያለውን ነገር። ይሄ እንዳልኩ ፊት ላይ ማዲያት ካለበት ይሄ የአክኒ ስካሮች ካሉ ምናምን እነሱን መሸፈን እንችላለን። ግን አንዳንድ ሰው ደግሞ ፉል ከቨሬጅ የማይፈልግ ሰው አለ። በጣም ሲምፕል ይፈልጋል። እንደ አጋጣሚ አንተ እንዳልከው ብዙ የተቀየሩ ምሽሮች ቢያጋጥሙ የተቀየሩ ኮምፕሊትሊ የተቀየሩ ናቸው ያየኋቸው። እና እንዴት በእጅ እንደዚህ እየቀባ ኢቨን አፍንጫ ሰልካካ ይሆናል። እቺ መኮሮኒ አፍንጫ ሰልካካ ትሆናለች ማለት ነው በሜካፕ ትሆናለች። አይገርምም? ምንም ሳይጨመርበት ጨመርበታል እኮ ተጨማምሮበት ነው እንትን የሚለው። ኮንቶር ነው የሚባለው። ኮንቶር እናደርጋለን አፍንጫ። ከዛ እዚህ አካባቢ ደግሞ ፊታችን ይሄ ስናችድ እንዲሆን አለ አይደለ? ይሄ ጉንጭ ምናምን ካለው ሰውና የሆነ ቀጥ ያለ ፊት የሚፈልግ ከሆነ እዚህ አካባቢ ጉንጩ እንትን እንዲሆን ከፈለገ እነዛ ማድረግ እንችላለን። እኔ በጣም የሚገርመኝ ነገሩ በእኔ እውቀት የሚቀባባ በእጅ የሚሰራ ነው። ኢት ሉክስ ላይክ ሰርጀሪ። በቃ አፍንጫዋ ስልክክ ብሎ ምን ብሎ ሌላ ጉንጭ ምናምን እንዴት ነው እንደዚህ የሚሰሩት? አንዳንዴ በነገራችን ላይ በጣም የሚደነቅና ፕሮፌሽናሊ ደግሞ በጣም ይሄ ደግሞ ልዩ ችሎታን ነው የሚያሳየው። እንደዚህ ያው ሌላ ሰው እስኪመስሉ ድረስ አለመሄድ ነውና በጣም ሜካፕ የማይሰሩ ደግሞ በጣም ቆንጆ ከሜካፕ ውጭ ለምሳሌ አሁን ወደ ገጠር ስትሄጂ ወይንም ድሮ ትምህርት ቤት ስንማር ከሜካፕ ውጭ ቆንጆ የሚሆኑ ወይንም በተፈጥሮ ቆንጆ የሆኑ ሴቶች አሉ። እሱ ላይ የምትይኝ ነገር አለች? በተለይ አሁን ገጠር ላይ ወይ ምግቡ ነው ወይስ ምንድን ነው የሚለው ነገር? ምግቡ ነው ይመስለኛል። ከዚያም እኛ እዚህ አካባቢ ከተማ ሲሆን በያንግ ኤጅ ነው የሚጀምረው እንደዚህ ነገሮችን አርቲፊሻል ነገሮችን መቀባባት ምናምን ቲኔጅ እያሉ ነው የሚጀምሩት። ያን ደግሞ ስኪናችን ራሱ ኤጅ እንዲያደርግ ነው የሚያደርገው። ሜካፕ መጠቀም ራሱ ስኪናችንን ቆዳችንን ኤጅ እንዲያደርግ ያደርጋል። እነሱ ነገሮች አሉ። ከዛ እንዳልከው ደግሞ ገጠር አካባቢ ጊዜም የላቸውም አክሰሱም የላቸውም እንደዚህ አይነት ነገር ለመጠቀም እና ፒውር ዝም ብለው ግን ቆዳቸው ምንም ነገር የሌለው። አንድ ሰው ሜካፕን መጠቀም ያለበት አንዲት ህፃን ወይም አንዲት ኮረዳ በስንት እድሜዋ ጀምራ ነው ሜካፕን መጠቀም? እንዴት ነው? እንደ አብዛኛው ነገር ከ18 በኋላ ነው የምመክረው ፐርሰናሊ። ከ18 ዓመት በኋላ በራስ መወሰን ስችል ነው ሪከመንድ የማደርገው እኔ ሜካፕ መጠቀም። ለምሳሌ ጠዋት ላይ ስንነሳ ጠዋትና ማታ የጥርስ ሐኪሞች ምን ይሉናል? ጥርሳችሁን ቦርሹ ጠዋትና ማታ ቢያንስ በቀን 2 ይላሉ። ሜካፕ እንደዛ ሩል አለ? ሁልጊዜ ስትወጪ የግድ ሜካፕ መጠቀም አለብሽ? ሜካፕ መጠቀሙ ይደገፋል? ሜካፕ ሳይሆን ስኪን ኬር። አስተካኪ ወደ ስኪን ኬር የግድ ያስፈልጋል። ስፔሻሊ አሁን ስንወጣ ጧት ሰንስክሪን ግዴታ ነው። ሞይስቸራይዝ ማድረግ አለብን ፊታችን። በአማርኛ ምን ማለት ነው? ማለስለስ አይለሰልስም? ያለበለዚያ እንዴት እኮ ማለስለስ አይለሰልስም። አሁን ያለንን ነገር መጠቀም ነው እኮ። ኦቨር እንትን አይሁን እንጂ እስከሚጎዳን ድረስ አይሂድ እንጂ። ስፔሻሊ ስኪን ኬር ደግሞ እንክብካቤ ነው። ቆዳችንን እንዴት እንንከባከበው? በተፈጥሮ ነገር ለምሳሌ በተፈጥሮ አሉ ብዙ ኦይል ያላቸው ለፊታችን የሚመከሩ በተለምዶ የምንጠቀማቸው እንደ አቮካዶ ያሉ ነገሮች አሉ፣ ፍሩቶችን እነሱ መጠቀም እንችላለን። ከዚያ ደግሞ አሁን ወደ ድሬ አካባቢ ቀሲል አለ። እሱ አሁን በጣም ናቹራል የሆነ ቆንጆ ክሊንዘር ነው። በደምብ ክሊን ያደርጋል። ድሬዳዋ የተወለድኩበት ኤሪያ ነው እና ብቻ የሆነ ቅዳሜ ወይ እሑድ ከአርብ በኋላ ቅዳሜ ስራ ከሌላቸው ፊቱ አረንጓዴ ሆኖ ታገኛታለህ። እርድና ቀስል ሁሌ ያለ ማለት የሆነ ፕሮግራም ሲኖራቸው እሱን
ወይም ደግሞ በዓል ሲደርስ ድሬዳዋ በዓል ነገ የበዓል ዋዜማ መሆኑን የምታውቀው እንግዲህ ሂናና ይሄ አረንጓዴ ፊት የግድ እሱ በጣም አስፈላጊ ነው። በጣም አሁን ላይ እንደውም አዲስ አበባ በደንብ ተለምዷል። ብዙ ስኪንኬር ቦታዎች ስኪንኬር እቃዎችን የሚሸጡ ሰዎች ይይዛሉ ቀሲልን። እሺ ስለ ሴቶች አወራሽ። እኛ ፊታችን እንደሻከረ እንቀጥል እኛ ወንዶች? ግዴታ ነው። የትኛውም አንቺን እንትን አይለውም እኮ ጾታ አይለያየውም። ሁሉም ራሱ መንከባከብ አለበት። በጣም የሚገርመው ሜይ ቢ እኔ አላስታውስም እንግዲህ ፊቴ እንትን ያልኩበት ጊዜ መታጠብ ምናምን በቃ ከዛ በኋላ አብዛኛው ወንዶች ያው ፀጉር ያላቸው ፀጉር ቤት ይሄዳሉ። እዛ ትንሽ ነካነካ ይደረግ ይሆናል እንጂ ግን ይሄ ነገር አስፈላጊ ነው ወይ? ለምሳሌ አሁን በጣም አየር ተለዋዋጭ ነው የኛ ሀገር። ኢትዮጵያ አየሯ በጣም ቆንጆ ነው እንግዲህ እንጂ አንዳንድ ቦታዎች ስትሄዲ በጣም ኃይለኛ ሙቀት ወይ ኃይለኛ ብርድ ነው። በእነዚህ ነገሮች ላይ የምትይን ነገር አለ? ስፔሻሊ ከአየሩ ጋር ወንዶች ከሆኑ ብዙ ጊዜ የሚመክረው ኤክስፎሊየት ማድረግ ነው። በቃ ይሄ ዴድ ስኪን አለን ሁሌ አይደለ? ስኪናችን እንትን ይላል የሚሞቱ አሉ። እነሱም በደንብ ኤክስፎሊየት ካረግን ከዛ ፊታችን ከታጠብና ሞይስቸራይዝ ካረገ በባለሙያ ነው የሚያደርገው። አሉ ፕሮዳክቶችን ራሱ ገዝተው ቤቱ መጠቀም ይችላል። ክሌንዝ ማድረግ ይችላል ፊቱን። ከዛ ሞይስቸራይዘር እና ሰንስክሪን ከተቀባ ዳስ ኦል። በተፈጥሮ ማድረግ የሚችሉትን ለምሳሌ አቅም ለሌላቸው ሰዎች ደግሞ አንድ መልዕክት አስተላልፊላቸው እስኪ መጨረሻ ላይ። እንዳልኩ ነው በቃ ስኪንኬር ከተለያዩ ከሀገራችን ክፍሎች የመጡ ብዙ እንትኖች አሉ። ያላወቅናቸውን በጣም ብዙ ናቸው። አሁን ቀሲል ታወቀ ከወደ ድሬዳዋ ሀረር አካባቢ መቶ አሁን ላይ በደንብ እየተጠቀምነው ስለሆነ እንደዚህ አይነት ነገሮችን ብንጠቀም አቮካዶ፣ እርጎ በፊታችን ቆንጆ ናቸው። እኛ በልተን ልጨርሱብን ነው። ብዙ ጊዜ አቮካዶ ያለው ኩኩምበር ያለው አይን ላይ ሲያደርጉ እንደዚህ ሰርክል አድርገው ሶሻል ሚዲያዎች ላይ ያለው እና which is good። ስለዚህ ጀሚላ መጨረሻ ላይ ምንድን ነው የምትነግሪን? አንድ ሰው ውበቱን መጠበቅ ጤናውን ከመጠበቅ ጋር ይያያዛል አይደል? ስለዚህ ቆንጆ ሆኖ ጥሩ ሆኖ ለመኖር ይሄን ማስቀመጥ አለበት። እንደ ስታንዳርድ አለው። እኔ ሪከመንድ የማደርገው ኤክሰርሳይዝ ማድረግ እና የአመጋገባችንን ማስተካከል ነው። ከዛ እንዳልከው ደግሞ ቅድም የጠቀስከው አለ በልታችሁ ጨረሳችሁብኝ ያልከው በቃ እንደዛ ነው ሪከመንድ የማደርገው። ለፊታችን የምንጠቀመውን ነገር ወደ ውስጣችንን ብንወስደው በቃ ኢን ዘ ሎንግ ራን እነሱ ናቸው ሞር እንትን የሚሉት የሚጠቅሙት። ግን ያው ኢሚዲየት የሆነ ቢዩቲ ስንፈልግ ወደ ሜካፕ እንሄዳለን። የመሸፈን የምንፈልገው ነገር ሲኖር ወይ አሁን ለነገ ፕሮግራም ዛሬ በልተህ ነገ ፍሎሪሽ አታረግም። አንድ ሰው ዛሬ መጥቶ ለነገ አይደርስም፣ ሜካፕ ይደርሳል። እሱን ነው የምልህ። ግን ኬር ማድረግ ሲጀምር የዛሬ ለነገ አይሆንም። ሜካፕን ከመጠቀማችን በፊት እነዚህ ራሳችን ተንከባክበን ነው ካልተሳካ እንሸፍነዋለን። ከ4 ወር በኋላ ልትመረቂ ነው። ከአሁኑ ኮንግራጁሌሽን። ስትመረቅ ጀሚላን የት ላገኛት? አይ ቲንክ ሞር በፋርማሲ ላይ የሚሰራ ይመስለኛል። ይሄኛውን ፖኬት መኒሽን ሞላሽበት? አልሞላም። ግን ከፋርማሲ ጎን ለጎን የውበት እንትን ይኖረኛል ብለሽ ታስቢያለሽ? ይገናኛል። ፋርማሲ እና ቢዩቲ ይገናኛል። ምክንያቱም ፋርማሲም ቅመማ ነው በደንብ ስለሚገናኝ። እኔ ደግሞ ፋርማሲን በጣም ወድጄ ነው የምማረው። ስለዚህ ሀፍ ሳይድ ላይ ብቻ የውበት እንትኖች ይኖሩሻል የአንቺ ፋርማሲ ላይ። ቴንክ ዩ ቬሪ ማች። መጨረሻ ላይ የምታስተላለፊው መልዕክት ካለ፣ ራስሽን ማስተዋወቅ፣ ድርጅት ካለሽ ኦር ምሰሪበት የት ያገኘውሻል? አዲስ አበባ ነው ያለሽው? አዲስ አበባ ነው ያለሽው። በደንብ የተማርሽ ነሽ። በፋርማሲ አሁን ግራጁዌት ታደርጊያለሽ። በቢዩቲው ሳይድ ደግሞ እየሰራሽ ነው። ሰዎች ሊያገኙሽ ከፈለጉ ምን ብለው ያገኙሽ? ቲክቶክ ላይ ቤሌ ባይጀም ነው የቢዝነስ ፔጅ። ከዛ ጀሚላ የሚባል ደግሞ ፐርሰናል ፔጅ አለኝ። እዛ ላይ ቢዩቲ ቲፖችን ሼር አደርጋለሁ፣ ኩኪንግ ቪዲዮስ። የረሳሁት ኩኪንግ ብለሻል። ስለ ኩኪንግ ትንሽ አውሪኝ ከመዝጋትሽ በፊት። በጣም እንጆይ ያደርጋለሁ እኔ ኩክ ማድረግ እና ላብላም ጊዜ ነው። ለሰው ኩክ ማድረግ በጣም ደስ ይለኛል። ለምወደው ሰው እንጆይ ያደርጋለሁ ኩክ ማድረግ። ለምወደው ሰው አለሽ? የምትወጂው ሰው አለሽ? ቤተሰቦቼ። የምትወጂው? ኢንዲቪጁዋል የለም። ኦኬ። በጣም ጥሩ። ለቤተሰቦች ብቻ ነው የምታደርጊው? ኦኬ። ስለዚህ ከዚህ የዘለለ አልሄድም ብላ በር ዘግታብኛለች። ቀጥይ፣ ራስሽን አስታውቂ፣ ድርጅትሽን አስታውቂ። ምክንያቱም ሰዎች ሊያውቁሽ ይገባል፣ ከአንቺ ሊማሩ ይገባል። በተለይ የተማሩ መስራት ላይ። ቢዝነስ ፔጅ ቤሌ ባይጀም ነው። ቲክቶክ ላይ ያገኙኛል። ዶር ቱ ዶር ሜካፕ መሰራት ከፈለጉ የትኛው ኦኬዥን ካላቸው ቡክ ማድረግ ይችላሉ። ፐርሰናል ፔጅ እንዳልኩ ደግሞ ጀሚላ ነው የሚለው። ስለዚህ ውድ ተመልካቾቼ ጀሚላን ማግኘት የምትፈልጉ ጎበዝ የውበት ባለሙያ ናት እና እሷም ደግሞ ቆንጆ ናት። ከስር እሷን ማግኘት የምትፈልጉ ሪዘርቭ ማድረግ የምትችሉ ደግሞ ጻፍ ብታደረጉ በእኛም ፔጅ ይደርሳታል። የዛሬው ፕሮግራማችን እንግዲህ እዚህ ጋር ልንጨርሰው
እናጨናቀው። ውድ ቤተሰቦቼ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ምናልባት በምናወራበት ነገር ላይ አንዳንድ ጊዜ ስትጠይቅ ፕሮፌሽናል የሆነ ጥያቄዎች ተነስተው ከሆነ ቅር ብሏቸው ከሆነ በጣም ይቅርታ እንጠይቃለን። ከዛ ውጭ ግን በሚቀጥለው ፕሮግራም ደግሞ የተለየ እንግዳ ይዤ እስከመጣ ድረስ በጣም 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 መልካም ጊዜ እንዲሆንላችሁ እንፈልጋለን። እኛ መጨረሻ ላይ የምንሰናበተው ነገ እና ጀራዳ